ተጨንቀህ ታውቃለህ? ተጨንቀህ ታውቃለህ? አውቃለሁ። ሰይጣን አንድ ወጥ ሆነ መንገድ የለው ለውጊያ የሚጠቀምበት ወጥ ሆነ መንገድ የለው። የተለያዩ ስልቶችን ደግሞ ይጠቀማል። ስልት የቀያየረ ነው የሚዋጋን እና ከነዛ መካከል ደግሞ አንዱ በማስጨነቅ ደግሞ ይዋጋናል። ጭንቀት ምንድን ነው ሲባል ደግሞ ኦርደራይዝድ ያልሆነ ባህሪ ሲፈጠር በአንድ ሰው ህይወት ውስጥ ሊጨነቅ ይችላል የሚል ነገር ነው ያሉት። አሁን ቶፕ 10 ሪሰርቾች ውስጥ ቃሉ አታስብ አይልም፣ አትጨነቁ ነው የሚለው እና አትጨነቁ ማለት አታስቡ ማለት አይደለም። እንድናስብ ነው እግዚአብሔር አእምሮ የሰጠን። እንደ ባለ አእምሮ እናስባለን። ማሰብ የሰው ልጅ ስብዕና፣ ማቀድ ደግሞ የሰው ልጅ የምሁርነት መገለጫው ነው እና ከዛ ደግሞ መስራት አለ። የስኬታማነት ነጸብራቅ አለ። አንድ ሰው የሚጨነቀው ካለመታመን የተነሳ ነው። ያ ማለት በእግዚአብሔር ላይ ሳይታመን ሲቀር፣ እግዚአብሔርን ሳያምን ሲቀር። ጭንቀት ያላደጉት ሀገሮች ላይ ብቻ አይደለም ያለው። እንደውም ካላደጉት ሀገሮች ይልቅ ያደጉ ሀገሮች ላይ በጭንቀት ምክንያት ራሳቸውን አጥፍቶ የሚገኙ ሰዎች ቁጥር በየቀኑ በጣም ብዙ ነው። ሰላም የተወደዳችሁ ቅዱሳን እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ይህ በየሳምንቱ ወደ እናንተ የሚቀርብ ከእንግዲህ ሚዲያ ዩቲዩብ ቻናል የጎልደን ጆርኒ ፖድካስት ፕሮግራማችን ነው። ዛሬ ደግሞ በጎልደን ጆርኒ ፖድካስት ፕሮግራም ላይ አንድ እንግዳ ይዤላችሁ መጥቻለሁኝ። በአንድ ርዕሰ ጉዳይ ላይ እናወራለን። ከዚህ በፊት ከኔ ጋር ብቻ ረጅም ሰዓት ረጅም ቀናቶችን ቆይተናል። ነገር ግን ዛሬ ደግሞ አንዳንድ ጉዳዮችን አብረን እናወራለን። ጎልደን ጆርኒ ሁላችንም የራሳችንን ወርቃማ ጉዞ በህይወታችን ማስመዝገብ እንዳለብን እናምናለን። ለዛም ደግሞ የሚረዱ ጠቃሚ የሆኑ ጉዳዮችን በማንሳት እናወራለን። ማህበራዊን፣ ቤተክርስቲያናዊን፣ አገራዊን እንዲሁም ደግሞ ወጣትን፣ አዛውንትን ሁሉን የሚያማክል ፕሮግራም ለእናንተ በማቅረብ ሚዲያው የእናንተ እስኪመስላችሁ ድረስ በማምጣት እንዲሁም ደግሞ እናንተን በመመገብ እናገለግላችኋለን። ይህ ለእኛ አገልግሎት ነውና እንዲሁም ደግሞ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ይህ ፕሮግራም እንደ ፖድካስት የመጀመሪያ ፖድካስታችን ነው። የዛሬ እንግዳችን ደግሞ አገልጋይ ነው። እንዲሁም ደግሞ አንድ ድንቅ መጽሐፍ ጽፎ ለንባብ አቅርቦልናል። ያንንም ቤተክርስቲያናት በማንበብ በጣም እጅግ ብዙ ተባርከዋል። ከዛም በመቀጠል ደግሞ ሌላ በህብረት አንድ ድንቅ መጽሐፍ ደግሞ በህብረት አቅርበዋል። አሁንም ብዙ ስራዎችን ከሱ እንጠብቃለን። ነገር ግን አሁን ለጊዜው መንፈሳዊ ውጊያ የሚል የመጀመሪያ በኩር መጽሐፉን የጻፈልን ድንቅ ወንድማችን ነው። ወንድማችንን እናስታውቃለን። ወንድማችን ጻፊ እና አገልጋይ ኢያሱ ምትኩ ይባላል። ከሐዋሳ አላምራ ቤተክርስቲያን ዛሬ ከኛ ጋር አንድ ላይ አለን። የራሱንም ጆርኒ እንዲሁም ስለ ርዕሰ ጉዳዩም ከሱ ሞር ሰፋ ያለ ማብራሪያ እንወስዳለን፣ እንቀበላለን። ጆሽ ማን ነው ወይም ኢያሱ ምትኩ ማን ነው? ራሱን ያስታውቅልናል። አመሰግናለሁ። አምናችሁብኝ ስለጋበዛችሁኝ በጣም ደስ ብሎኛል። ጆሽ ማን ነው ለሚለው ደግሞ ያው ስሜ ኦፊሻል ስሜ ኢያሱ ምትኩ ይባላል። ሐዋሳ አላምራ ህይወት ብርሃን ቤተክርስቲያን ነው የማመልከው የማገለግለው። ወንድማችን ደግሞ እንደተናገረው 2016 ዓመተ ምህረት ላይ ሰኔ 2 ነው የተመረቀው። አንድ መንፈሳዊ ውጊያ የሚል የመጀመሪያ ወይም የበኩር መጽሐፌ አስመርቄያለሁ 2016 ላይ። ከዛ ደግሞ 2017 ግንቦት 10 ላይ ደግሞ የተመረቀ አንድ ከወንድሞች ጋር በጋራ የጻፍነው መሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች የተሰኘው መጽሐፍ አሁንም ገበያ ላይ አለ። አጠቃላይ ስለ ወንጌላዊ ክርስትና መሰረታዊ አስተምሮች ያትታል። እንዲሁም ደግሞ እነዚህ አስተምሮቻችንን ምን ተግዳሮት ገጠማቸው የሚለውንም ያንን ደግሞ ይዳስሳል። ተግዳሮቶችን፣ አስተምሮቹንና ተግዳሮቶቹን። ስለዚህ እሱን መጽሐፍ ደግሞ ያው ገበያ ላይ አለ፣ ታገኙታላችሁ። እግዚአብሔር ቢፈቅድ ደግሞ ወደፊት በነዛ መጽሐፎችም ዙሪያ ዳሰሳዎችን የምናቀርብ ይሆናልና ባጭሩ ይሄ መጆሽ ማለት ጻፊ ኢያሱ ምትኩ እንኳን በሰላም መጣ።
እንኳን ደህና ቆያችሁልኝ። አመሰግናለሁ። ዛሬ ደግሞ እንግዲህ በኩር መጽሐፉን ነግሯቸዋል። በኩር መጽሐፉ መንፈሳዊ ውጊያ ነው። መንፈሳዊ ውጊያ በሚል ዙሪያ ተጽፎ እንግዲህ ከነዚያ ውስጥ እዛ ውስጥ ከተካተቱ ኮንቴንቶች መሃል አንድ ርዕስ ወስደን ነው የምንነጋገረው ዛሬ። እሱም ጭንቀት። በጭንቀት ዙሪያ ብዙ ሰው በተለያየ ነገር ይጨነቃል። በኑሮ ይጨነቃል፣ በሁኔታዎቹን አይቶ ይጨነቃል፣ በግሉ ይጨነቃል፣ ስለሌላ ሰው ይጨነቃል። በእነዚያ ዙሪያዎች ዛሬ ደግሞ ስለ ጭንቀት ምንድን ነው የሚለውን ሰፋ ያለ ማብራሪያ እንዲሁም ደግሞ ጭንቀት ከምን ይመጣል፣ እንዴት ጭንቀት ወደ አንድ ሰው ህይወት ሊመጣ ይችላል፣ የጭንቀት መንስኤውስ የሚለውን፣ ጭንቀትን ደግሞ እንዴት እንከላከላለን፣ ከጭንቀት እንዴት ማምለጥ እንችላለን የሚለውን መፍትሄዎች አንድ ላይ እንወያያለን። ተጨንቀህ ታውቃለህ? ተጨንቀህ ታውቃለህ? አውቃለሁ። በጣም አውቃለሁ። በጣም ቆንጆ ሀሳብ ነው ስለሆነቱ ይህንን እኔ የመጀመሪያው መጽሐፍ ላይ ወይም መንፈሳዊ ውጊያ የተሰኘው መጽሐፍ ላይ በስፋት አላብራራሁትም። ግን ሴጣን ለውጊያ ከሚጠቀማቸው ስልቶች እንደ አንዱ አቅርቤ ያለው ይህን ሀሳብ ሴጣን ለውጊያ የሚጠቀማቸው ስልቶች ብዬ ወደ 9 ነገሮችን አብራርቻለሁ። ምዕራፍ 4 ላይ 5 ምዕራፎች ያሉት። የመጀመሪያው ምዕራፍ መንፈሳዊ ውጊያ ምንድን ነው ወይም የመንፈሳዊ ውጊያ ምንነት ነው ምን አይደለም ብሎ ነው የሚጀምረው። ሁለተኛው ሀሳብ ደግሞ ከመልአክነት ወደ ሴጣንነት የሚል ርዕስ ነው ያለው። ሶስተኛው ደግሞ የአንዲት ስግደት ዋጋ የሚል ነው ርዕሱ። አራተኛው ምዕራፍ ደግሞ ሴጣን ለውጊያ የሚጠቀማቸው ስልቶች ምንድን ናቸው የሚለው ነው። ሴጣን አንድ ወጥ ሆነ መንገድ የለው ለውጊያ የሚጠቀምበት ወጥ ሆነ መንገድ የለው። የተለያዩ ስልቶችን ደግሞ ይጠቀማል። ስልት የቀያየረ ነው የሚዋጋን እና ከነዛ መካከል ደግሞ አንዱ በማስጨነቅ ደግሞ ይዋጋናል። ምዕራፍ 5 ደግሞ የመጨረሻው ምዕራፍ እኛ ለውጊያ የምንጠቀማቸው ደግሞ ትጥቆች፣ መንፈሳዊ ትጥቆች ምንድናቸው የሚለውን ሀሳቡ። የዛሬው ፕሮግራማችን ደግሞ በመጽሐፉ ዙሪያ ወይም የመጽሐፉን ዳሰሳ ማቅረብ ስላይደለ ጭንቀት የሚለው ሀሳብ ላይ ነው እና ተጨንቀህ ታውቃለህ ለሚለው በአጭሩ አውቃለሁ። ብዙ ጊዜ ተጨንቄ አውቃለሁ። ጭንቀት የሚለው ነገር የሁሉንም ቤት የሚያንኳኳ ጉዳይ ነው። ሁሉም ቤቶች በዚህ ያልተንኳኩ ቤቶች የሉም እና ውስጥም ውጭም ጭንቀት የሚባል ነገር አለ። ጭንቀት ምንድን ነው የሚለው ግን ማብራሪያ ስቲል ነው አልተገኘም። እንደ ሳይንስ ብዙ ጥናቶችን ለማየት ሞክሬያለሁ እና ጭንቀትን ሳይንስ የሚተረጉምበት ወይ እንዲሁም ደግሞ የሚሰጣቸው ፓርቶች በጣም የተለያዩ አይነት ጭንቀቶችን። አንድ ሰው ተቀባይነትን ሲያጣ ሊጨነቅ ይችላል ይላል። ሞራሊ ደግሞ ሱፔሪዮሪቲ እና ኢንፌሪዮሪቲ ሲታይ ሊጨነቅ ይችላል፣ ሲያጣም ሊጨነቅ ይችላል፣ እንቅልፍ ሲያጣም ሊጨነቅ ይችላል እያለ አንዳንድ የጭንቀት አይነቶችን ይናገራል። ጭንቀት ምንድን ነው ሲባል ደግሞ ኦርደራይዝድ ያልሆነ ባህሪ ሲፈጠር በአንድ ሰው ህይወት ውስጥ ሊጨነቅ ይችላል የሚል ነገር ነው ያሉት። አሁን ቶፕ 10 ሪሰርቾች ውስጥ ካሉ የመጀመሪያው ዲፊኒሽን ምንድነው ከተባለ ኦርጋናይዝድ ያልሆነ ማንነት። that means አሳቡ በጣም በአሳብ ውጥረት የሰው ልጅ ሊጨነቅ ይችላል ብሎ መንስኤዎቹን ብሎ ምናምን ይዘረዝራል። አሁን ያልኳቸውን ሞራል ላይ ሲመጣ አንድ ነገር ሊሳካለት ሲል፣ የበላይነትና የበታችነት ሲሰማው፣ ተቀባይነትን ሲያጣ ብሎ ያወራል። ጭንቀት ምንድን ነው? አሁን ለኔ ጭንቀትን እንዴት ታብራራለህ? በጣም ጥሩ። እንግዲህ ሳይንሱ የሚለውን የሳይኮሎጂ አስተማሪዎች ሰዎች ምሉትን አንተ አንስተዋል። እነሱን አልደግሞ ጭንቀት ምንድን ነው የሚለው መጽሐፍ ቅዱስ ስለ ጭንቀት ምን ይላል ከሚለው ተነስቼ ለማውራት ሞክራለሁኝ እና እሱም ከማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ካለው ሀሳብ መነሻ በማድረግ ነው ለማውራት የሚፈልገው እና እንደው ጭንቀት ምንድን ነው የሚለውን ከማየታችን በፊት አንዳንድ ነገሮችን ምን እንዳይደለ ስናውቅ ደግሞ ምንድን ነው የሚለውን ደግሞ ለመረዳት ይጠቅመናል እና እኔ አስቀድሜ ጭንቀት ምንድን ነው የሚለውን ከማብራራቴ በፊት ምን አይደለም የሚለውን ደግሞ ለመናገር ፈልጋለሁኝ እና ጭንቀት ምን አይደለም ለሚለው ሀሳብ ደግሞ ወይም መጨነቅ ወይም አለመጨነቅ ማለት ምንድን ነው የሚለው ብዙ ጊዜ ይሄ
ያልጠራ በተለይም በአማኙ በወንጌል አማኙ ዘንድ መጽሐፍ ቅዱስን የምናገረው ክፍል ስለሆነ ያልጠራ ወይም ወጥነት የሚጎለው ደግሞ ሀሳብ አለውና ጭንቀት ምን አይደለም ለሚለው አንደኛ አትጨነቁ ይላል እግዚአብሔር ቃል። አሁን ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ያለው ሀሳብ እንደውም መሪ ሀሳቡ አትጨነቁ የሚል ነው። የጌታችን ኢየሱስ ክርስቶስ የተራራ ስብከት በመባል ነው የሚታወቀው ከምዕራፍ 5 እስከ ምዕራፍ 7 ያለው የማቴዎስ ወንጌልና የዚህ ክፍል አትጨነቁ የሚለው ሀሳብ አትጨነቁ ማለት አታስቡ ማለት አይደለም። አሁን ብዙ ጊዜ የተለመደው ነገር ምንድነው? አሁን ብቻ ቁጭ ብለ ተቀምጠ ያለ ልክ እንደሚያስብ ምናምን ሰው ሆነ ሰዎች ሲያገኙ አታስባክ ጌታ አለ አታስብ ቀለል ተደርጎ አታስብ ይባላል። የተለመደ ንግግር ነው ይሄና ቃሉ አታስብ አይልም አትጨነቁ ነው የሚለውና አትጨነቁ ማለት አታስቡ ማለት አይደለም። እንድናስብ ነው እግዚአብሔር አእምሮ የሰጠን። እንደ ባለ አእምሮ እናስባለን። ስለ ዛሬ እናስባለን፣ ስለ ነገ እናስባለን። ስለዚህ ብቻ የምናስበው ሀሳብ ጤናማ የሚያንጽ የሚጠቅም ይሆን እንጂ ማሰብን አይከለክልም። ቃሉ ማሰብን ይፈቅዳል። ስለዚህ አትጨነቁ ማለት አታስቡ ማለት አይደለም። ሌላ አትጨነቁ ማለት አታቅዱ ማለትም አይደለም። ለምሳሌ እግዚአብሔር ቃል የሰው ልብ መንገድን ያዘጋጃል፣ እግዚአብሔር አካሄዱን ያቀናለታል እና ማሰብ የሰው ልጅ ስብዕና፣ ማቀድ ደግሞ የሰው ልጅ የምሁርነት መገለጫው ነው እና ከዛ ደግሞ መስራት አለ የስኬታማነት ነጸብራቅ ይላል አንድ መጽሐፍ ላይ ያነበብኩት ሐሳብ ነው እንደውም እና ስለዚህ አትጨነቁ ማለት አታቅዱ ማለትም አይደለም። የእግዚአብሔር ፈቃድ ይሁን ብለን ማቀድን ደግሞ መጽሐፍ ቅዱስ ይፈቅዳል። ያዕቆብም ላይ ደግሞ ምዕራፍ 4 ላይ ቁጥር 15 አካባቢ ይሄ አለ። ስለዚህ እግዚአብሔር ቢፈቅድና ብንኖር ብላችሁ ይህንና ያንን አደርጋለሁ ብላችሁ አስቡ አቅዱ ይላል። ስለዚህ አትጨነቁ ማለት አታቅዱ ማለት አይደለም። አትጨነቁ ማለት አትስሩ አትድከሙ ማለትም አይደለም። እንድንሰራ እግዚአብሔር ራሱ ሰራተኛ አምላክ ነው። ስለዚህ እንድንሰራ፣ እንድናቀድ፣ እንድናስብ፣ እንድንደክም፣ እንድንተጋ የእግዚአብሔር ቃል ይመክራል። ስለዚህ አትጨነቁ ማለት አታስቡ፣ አታቅዱ፣ አትስሩ፣ አትድከሙ ማለት አይደለም። ታዲያ ምንድነው ጭንቀት ለሚለው ደግሞ መጽሐፍ ቅዱስ እንግዲህ እንደሚነግረን በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 25 እስከ 30 ባሉት ቁጥሮች የጭንቀትን ትርጉም ይነግረናል። ጭንቀት ማለት ብለው በነገሮች ላይ ወይም በነገሮች ላይ በእግዚአብሔር አለመታመን ወይም በአጭር ቋንቋ አለማመን ማለት ነው ትርጉሙ። ጭንቀት ማለት አለማመን፣ በእግዚአብሔር አለማመን፣ በእግዚአብሔር አለመታመን። ለምን በዚህ ክፍል ለምንድን ነው ብለው ደጋግመው እናንተ እምነት የጎደላችሁ ብሎ ጌታ የተናገረው ሐሳብ ይደጋገማል እና ስለዚህ ጭንቀት የሚጀምረው ጭንቀት የሚመነጨው ከእምነት ጉድለት ከእምነት ማነስ ነው። ስለዚህ የእምነት ማነስ ስለሆነ የጭንቀት መነሻው ጭንቀት ማለት አለማመን ማለት ነው። በአጭር ትርጉሙ ለኔ ጭንቀት ማለት አለማመን፣ በእግዚአብሔር አለመታመን፣ በእግዚአብሔር አለመደገፍ፣ በእግዚአብሔር ሁሉን ቻይነት ወይም አትጨነቁ የሚለው ደግሞ ቃሉ አለ። የጌታችን የኢየሱስ ክርስቶስ ንግግርም አትጨነቁ ነው የሚለው ቃል በቃል። ስለዚህ ሌሎችም ቦታዎች ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እንደዛ የሚላል እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚላል። ፊልጵስዩስም ላይ ምዕራፍ 4 ቁጥር 6 ላይ እንደዛ የሚል ሐሳብ አለ እና ስለዚህ አትጨነቁ ማለት ጭንቀት ማለት አለማመን፣ እናንተ እምነት የጎደላችሁ ሐሳብ፣ የጭንቀታችሁ መንስኤ የጭንቀታችሁ መነሻ የእምነታችሁ ማነስ ነው። ስለዚህ ጭንቀት ማለት ለኔ አለማመን ወይ በእግዚአብሔር አለመታመን። እንግዲህ ጭንቀት የሚለው ጉዳይ ብዙ ቤትን ያቋቋ ነው ብለናል ስንጀምርና አሁን ላይ በጣም ሰው ተጨንቆ ራሱን ያጠፋል። በተለይ ደግሞ ወጣቶች በተለያዩ በዓለም ክፍላት ውስጥ አሁን በመሞት ደረጃ የሞትን ዜና ስንሰማ ራሱን አጠፋ የሚል ዲፕሬሽን ውስጥ ድብርት ውስጥ ገብቶ ከጭንቀት የተነሳ ድብርት ይመጣል አይደል? ያ ድብርት ደግሞ ራሳቸውን ወደ ማጥፋት እንዲያመሩ ያደርጋቸዋል። ጭንቀት ብዙ ሰው በመጨነቅ ራሱን ወደ ማጥፋት የደረሰበት ነው እና ብዙ ቴራፒስቶች፣ ብዙ ሳይንቲስቶች እንዲሁም ደግሞ የቤተሰብ አማካሪዎች፣ የተለያዩ ሰዎች አብዛኛውን ጊዜ የሚያነሱት ምንድነው ጭንቀት የሚለውን ነገር
በተደጋጋሚ ያነሳሉና ጭንቀት ማለት ለአንድ ሰው የፈጠረውን ፈጣሪን አለማወቅ፣ በእርሱ ያለመደገፍን፣ በእርሱ ያለመመካትን አዝማሚያ የሚያሳይ ነገር ነው። አንድ ሰው ባጭሩ የሚጨነቅ ከሆነ ኦኬ እኔ በእግዚአብሔር አልታመንም ማለት ነው ብሎ ማሰብ ከጭንቀት እንዲቆጠብ ያደርጋል የሚል እንትን አለው እምነት አለኝ። ማለት አንተ አሁን ከምታወራው ነገር አንፃር ሳስበው አንድ ሰው የሚጨነቀው ካለመታመን የተነሳ ነው። ያ ማለት በእግዚአብሔር ላይ ሳይታመን ሲቀር፣ እግዚአብሔርን ሳያምን ሲቀር፣ እግዚአብሔር መደገፊያው መኖሪያው ቤቱ እንደሆነ ወይም የእሱን ጉዳይ የሚያውቅለት እንዳይደለ ሲያስብ ጉዳዩን እሱ ራሱ አስፈጻሚ ሆኖ መጨነቅ ሲጀምር ያ ደግሞ እግዚአብሔርን ከሱ አጠገብ ከልክሎ ራሱን በእግዚአብሔር ቦታ ተክቶ ራሱን አስፈጻሚ ሆኖ ራሱ ደምዳሚ ሆኖ መጨነቅ ሲጀምር እምነትን ከእግዚአብሔር ላይ አንስቶ ራሱ ጋር ይዞ ራሱ እንደሚጨርስ አድርጎ ሲይዝ ነው ጨነቀው ወደሚል መደምደሚያ ይመጣለን። ብቻውን ሲሸከም ማለት ይሄ ጭንቀት ያላደጉት ሀገሮች ላይ ብቻ አይደለም ያለው። እንደውም ካላደጉት ሀገሮች ይልቅ ያደጉ ሀገሮች ላይ በጭንቀት ምክንያት ራሳቸውን አጥፍተው የሚገኙ ሰዎች ቁጥር በየቀኑ በጣም ብዙ ነው። በየቀኑ ማለት ነው ጥናቶች አሉና በጭንቀት ምክንያት ነው እንግዲህ ማለት ገንዘብ እያላቸው የተሻለ ኑሮ እየኖሩ ነገር ግን ጭንቀት እንግዲህ ከገንዘብ እጥረት ብቻ አይመነጭም። አንዱ ምክንያቱ ሊሆን ይችላል የገንዘብ እጥረት ወይም ማጣት አንዱ ምክንያት ሊሆን ይችላል። እንደገና ደግሞ የሁኔታዎች አለመመቸት፣ ስኬት ማጣት፣ እነዛ ነገሮች ምናልባት ምክንያት ሊሆኑ ይችላሉ። ግን ደግሞ የተመቻቸ ሁኔታ ውስጥ እየኖሩ ገንዘብ እያላቸው በጣም የተደላደለ ኑሮ ውስጥ እየኖሩ ግን ደግሞ በጭንቀት ምክንያት ራሳቸውን የሚያጠፉ ሰዎች በጣም ብዙ ናቸው። በጣም ማለት ነው። እና ይሄ መድኃኒት አልተገኘለት እንግዲህ ከእግዚአብሔር ቃል ውጭ ትክክለኛ መድኃኒት አለው ብዬ እኔ አላምንም። ለምሳሌ ለጭንቀት ምክንያቱም ብዙ ሳይኮሎጂ የሚያውቁ ስለ ጭንቀት ሳይንሱ የሚለውን የሚያውቁ ሰዎችም ናቸው ራሳቸውን የሚያጠፉት። እና ይሄ ያላደጉት ሀገሮች ጉዳይ ብቻ ሳይሆን ያደጉ ሀገሮች ላይ ደግሞ በጣም ያለ ነገር ነው። እና በጣም ወጣቶች በዚህ ጊዜ በጭንቀት ምክንያት በጣም ራሳቸውን ያጠፋሉ። ማይሆን ነገር ውስጥ ደግሞ ማይሆን ውሳኔ በራሳቸው ላይ ደግሞ ይወስናሉ። እና እንደውም ምንድነው የዚህ አሁን የማቴዎስ ወንጌል የጌታችን ኢየሱስ ክርስቶስ ንግግር እኔ ትልቅ ዋስትና ነው ብዬ ነው የማምነው። ምክንያቱም ይህንን ዋስትና የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ዋስትና የሚሰጠው ምን የሚለውን አትጨነቁ የሚለው እዚህ የሚያስጨንቁ ንግግሮችን ራሱ ይዘረዝራል፣ ወደ ታች ይዘረዝራል። ማለት መንስኤ የሚሆኑ የጭንቀት መንስኤ ሊሆኑ የሚችሉ ነገሮችን ይዘረዝራል። ነገር ግን የሚያስጨንቁ ነገሮች መኖሩን የሚያውቅ አምላክ እሱ ነው አትጨነቁ ብሎ ዋስትና የሚሰጠው ነው። ይሄ አትጨነቁ የሚለው ዋስትና ንግግር ብቻ አይደለም። ለምሳሌ ያ ማለት ምን ማለት ነው? ያን ጉዳይን ለእኔ ተውልኝ፣ የሚያስጨንቅህን ያንተን ሸክም ያንተን ችግር ለእኔ ተውልኝ፣ እኔ እሸከማለሁ ያንተን ሸክም ማለቱ ነው ጌታችን ኢየሱስ። አትጨነቁ ስል በማን ላይ ጣሉ? በእኔ ላይ። ጴጥሮስም እንደዛ ነው የሚለው፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ስለዚህ ለእኔ ስጡኝ ነው፣ እኔ ላይ ጣሉ፣ ለእኔ ተውልኝ፣ በቃ አትጨነቁ ስል ይሄ ዋስትና አሁን ይህን ዋስትና የሚሰጠን ደግሞ የአንድ የሀገሪቱ መሪ አይደለም ወይም የሀገራችን መሪ አይደለም። እንደዚህ ያለው የአንድ የከተማ ከንቲባ አይደለም አትጨነቁ ያለው። እንዲህ ያለን ማን ነው? የተናገረውን የሚፈጽም በቃሉ የሚገኝ ተናግሮ የማይዋሽ አምላክን አስጠብቆ የማይቀር እመጣለሁ ካለ የሚመጣ አንዳች ነገር ደግሞ የማይጎል እጁ ማያጥር የፍጥረት አይኖች ሁሉ ተስፋ የሚያደርጉት እሱም ደግሞ በየጊዜው ምግባቸውን ማዘጋጀት የሚችል ፈጣሪያችን ዓለምና መላዋ የእርሱ የሆነችው የዓለም ሁሉ ገዥና አስተዳዳሪ የፍጥረት ሁሉ ፈጣሪና መጋቢ ጌታ የሞት አዳኝ ኢየሱስ ክርስቶስ ነው ይህን ቃል የተናገረውና ስለዚህ ኢየሱስ ደግሞ የነገስታት ንጉስ። አንድ የከተማ ከንቲባ እንኳን ያን ጉዳይ ለእኔ ተውልኝ ብለን በፍጹም አንጨነቅም። ለምን? የከተማ ከንቲባ እኛን ጉዳይ ይዟል። የመኖሪያ ጉዳይ ሊሆን ይችላል። እሱ ጉዳያችን ከያዘ አንጨነቅም። በቃ ደስ ነው የሚለን። ግን የነገስታት ንጉስ ነው፣ የጌቶች ጌታ ነው፣
የሰማይና የምድር ሁሉ ጌታ ነው። የሰው ልጆች ተናግሮ በቃላቸው ላይገኙ ይችላል። በተለያየ ምክንያት አደርጋለሁ ያሉትን ሳያደርጉ ቀርቶ ያውቃሉ። ሲቀሩ እናውቃለን፣ ሊቀሩ ይችላል። ነገር ግን በቃሉ የሚገኝ ለቃሉ የሚታመን ተናግሮ የማይዋሽ አንዳች ነገር የማያግደው የሰማይና የምድር ሁሉ ጌታ አትጨነቁ ብሎ የተናገረን እና ስለዚህ ጭንቀት ማለት ይህን ዋስትና ለማወቅ ይህ ዋስትና በጣም የሚያሳርፍ የሚያረጋጋ እኔን ያረጋጋኝ ተጨንቀህ ታውቃለህ ብለኛል። እንግዲህ መግቢያው ላይ ተጨንቄ አውቃለሁ። ሲጨነቅ ግን ለእኔ መድኃኒቱ ይህንን ነው የምውጣው። የጭንቀት መድኃኒት ለእኔ ይሄ የጌታ ቃል በቃ ለካ እንደዚህ ብለዋል፣ እንደዚህ ብለሃል፣ ተናግረኛል እለዋለሁ፣ ጉዳይን ተዋለሁ ለሱ። ስለዚህ መጨነቅ ወይም ጭንቀት ማለት ይህን ዋስትና አለማወቅ፣ በዚህ ዋስትና አለመርካት ማለት ነው። ስለዚህ ይሄ የሚያሳርፍ የሚያረካ የሚገላግል ነው ዋስትና እና ይህን ዋስትና አለማወቅ የጭንቀት ምክንያቱ አንዱና ጭንቀት ላይ ነው። አንዱ መጽሐፊ ያነሳው ሀሳብ መንፈሳዊ ውጊያ በሚል መጽሐፍ ውስጥ ስልቶቹ ሰይጣን ከሚጠቀሙባቸው ስልቶች አንዱ ጭንቀት ነው። አማኝን በማስጨነቅ አንድ አማኝ ሲጨነቅ ጭንቀትን አለማመን ነው ብለን ጀምረን በእግዚአብሔር ያለማመን ነው። ደግሞ ሰይጣን የሰው ልጆች በእግዚአብሔር እንዳይታመኑ እግዚአብሔርን እንዳያምኑ ነው ፍላጎቱ። ተስፋን በማስቆረጥ በማስጨነቅ ብቻ የተለያዩ ራሳቸውን እንዲመለከቱ ሁኔታዎችን እንዲመለከቱ ከእግዚአብሔር ላይ አይናቸውን አንስተው በጉድለታቸው በክፍተታቸው ላይ ያላቸውን እግዚአብሔር ያደረገላቸውን የሰጣቸውን ማየት ዝተው የጎደላቸው ሰይጣን ምን አላችሁ ብሎ አያውቅም። ምን ጎደላችሁ? አሉታዊ ጥያቄ ነው ሁሌም የሚጠይቀው። ያለን ብዙ ነው፣ እግዚአብሔር የሰጠን ብዙ ነው፣ ቆጥረን የማንዘልቀው። ልክ አዳምና ሔዋንንም እኮ እንደዛ ነው ያላቸው። በገነት ውስጥ ምን ጎደላችሁ ነው ያለው። በገነት ውስጥ ያለውን ዛፍ ሁሉ ብሉ ነው የተባሉት። የተከለከሉት አንዲት ዛፍ እኮ። ስለዚህ የጠየቃቸው ምን አላችሁ ወይም የትኞቹን ዛፎች ብሉ ተባላችሁ አይደለም፣ የትኛውን ተከለከላችሁ። ስለዚህ የተከለከሉት አንድ ዛፍ ብቻ ነው። ቶሎ የምትወራ ጥያቄ ያችን ነው፣ አንድ ዛፍ። ስለዚህ ሲያስጨንቀን ያለንን እንዳንቆጥር፣ እግዚአብሔር የሰጠንን እንዳንቆጥር፣ እግዚአብሔርን በረከት እንዳንቆጥር ጉድለታችን ላይ እንድናተኩር። ስለዚህ ራሳችንን ባየን ቁጥር፣ ጉድለታችንን ባየን ቁጥር፣ ሁኔታዎችንን ባየን ቁጥር እንጨነቃለን። ይህን ያውቃል። ሰይጣን ደግሞ ስልቱ ነው አንዱ የውጊያ ስልቱ፣ እኛን የሚጥልበት፣ አማኞችን የሚጥልበት፣ ተስፋ የሚያስቆርጥበት ስልቱ ነው አንዱ የሰይጣን። ስለዚህ አለመጨነቅ ማለት በሌላ ሰይድ ስናየው ሊያስጨንቀን ወይም ከእግዚአብሔር እምነታችንን አንስተን በራሳችን ላይ እንድናደርግ ፈልጎ ሲስቴም ፈጥሮ ለመጣው ሰይጣን ለሰይጣን ሐሳብ መልስ የምንሰጥበት ምላሽ የምንሰጥበት ይሄ ዋስትና አለኝ። እግዚአብሔር ደግሞ በእኛ የሚኮራብን ይመስላል። በጣም ከልምድ ይነግረኛል። ያ ማለት ተጨንቀህ ታውቃለህ ስል አዎ እጨነቃለሁ። ሁሉም ሰው ይጨነቃል። ኦፍኮርስ ተጨንቄ መድኃኒቱ ግን በእግዚአብሔር ቃል ውስጥ መዘፈቅ ነው፣ መድኃኒቱን መቀበል ነው የሚል አንስተዋልና መጽሐፍ ቅዱስን ስንመለከት የእግዚአብሔር እስትንፋስ አረፈበት ለሁሉም ነገር መልስ ያለበት። ለተመልካቾች ይህንን ነው የምትመክረው? እኔ ለተመልካቾች የሚመክረው አንደኛ አትጨነቁ ማለት ምን አይደለም የሚለው እሱ መሰመር አለበት። አትጨነቁ ማለት አትስሩ ማለት አይደለም ብለናል። ልንሰራ ይገባል። ወጣቶች በዚህ ጊዜ ስራ መስራት አለብን። ስለዚህ የምንችለው መንገድ ሁሉ ተጠቅመን እግዚአብሔርን የሚያከብር እኛን የሚጠቅም ሌላውን ማያሰናክል ወንድምን እህትን ማያሰናክል ስራ በትጋት መስራት አለብን። ሰነፍ መሆን የለብንም። አትጨነቁ ማለት ሰነፍ ማለት አይደለም። ስለዚህ አትጨነቁ ማለት አትስሩ ማለት ስላይደለ በጣም ስራ መስራት አለብን ብዬ አምናለሁ። ለምን ምን የሚሉ ሰዎች ስላሉ ነው። በቃ አትጨነቅ፣ አታስብ። ለምን የሰማይ ወፎች አይሰሩም ግን ይበላሉ። የሰማይ አባታችሁ ይመግባቸዋል። ክፍሉ የሰማይ አባት አይሰሩም አይደል? የማቴዎስ ወንጌል ምዕራፍ 6 አይሰሩም አይደል? አይዘሩም ነው የሚለው። ማይዘሩት እርሻ የላቸው፣ የሚዘሩበት እርሻ የላቸው፣ የሚዘሩት ዘር የላቸው። ስለማይዘሩ
አያጭዱም። ስለማያጭዱ በጎተራ አያከማቹ አይከቱም። የማዕድ ማብሰያ ቤትም የላቸውም፣ ግን ይሰራሉ። ለምሳሌ የወፍ ጎጆን አይተህ እንደሆነ በጣም በሰው እጅ ለማፍረስ እንኳን የሚከብድ በጣም በሚገርም ጥበብ ነው። እንግዲህ እጅ የላትም እና በአፏን ሳር እየሰበሰበች ያን የመሰለ ጎጆ ደግሞ የምትሰራ። ስለዚህ ትሰራለች። እኛ ከተኛንበት ሳንነቃ ወፎች ናቸው በዜማ የሚያነቡ። በጊዜ በሌሊት ነው የሚሰማሩት። ምግባቸውን ለማግኘት ይሯሯጣሉ፣ ይሰራሉ፣ ይተጋሉ፣ ይንቀሳቀሳሉ። ስለዚህ አትስሩ ማለት አይደለም፣ አታቅዱ ማለት አይደለም። ልናቅድ ይገባል። በደመ ነፍስ መመራት የለብንም። በዚህ ዘመን ያለን ወጣቶች መረን መሆን የለብንም። ወጣቶች ብቻ ሳይሆን ሁሉም ሰው በእቅድ መመራት አለበት፣ ማሰብ አለበት፣ ማቀድ አለበት። ዛሬ ይህን አደርጋለሁ፣ ነገ ይህን አደርጋለሁ። ዛሬ የሚሰራው ለነገ ማሳደር የለበትም። ነገ የሚሰራው ደግሞ ወደ ቀጣይ ቀን ስለሚተላለፍ፣ ስለዚህ ሳይሰራ ነው ጊዜው የሚያልፈው፣ ዛሬ ነገ እያለ። ስለዚህ በእቅድ ሁሉንም ነገር በእቅድ ማድረግ፣ በእቅድ መመራት፣ በእቅድ መንቀሳቀስ ያስፈልገናል። የአጭር እቅድ፣ የረዥም ጊዜ እቅድ ነድፈን መንቀሳቀስ አለብን። ማቀድን አይከለክልም። አትጨነቁ ማለት አታቅዱ ማለት አይደለም። አትትጉ አትልፉ ማለት አይደለም። ሰነፍ ሆኖ አይደለም። ስለዚህ መስራት መትጋት። እንደውም አንተ ሰነፍ ልና ምሳሌ ላይ ከገብረ ጉንዳን ተማሪ ይላል ትጋት። ስለዚህ ወቅቱን ያውቃል። ምግቡን መሰብሰብ የሚገባውን ወቅቱን ያውቃል፣ ይሰበስባል በወቅቱ። ስለዚህ ለክረምቱ በበጋ ጊዜ በበጋ ወቅት ይሰበስባል ምግቡን። ይህ ትጋት ነው። ስለዚህ የሰውን ልጅ ከገብረ ጉንዳን ትጋትን ተማሪ ማለት በራሱ እንዴት ትጋት መታወቂያችን እንዲሆን እግዚአብሔር እንደሚፈልግ። እግዚአብሔር የትጋት አምላክ፣ የትጋትን የሚሰጥ አምላክ እንጂ የምኞትን የሚሰጥ አምላክ አይደለም። ስለዚህ በምኞት ብቻ መኖር የለብንም። ዝም ብለን ተስፋ መቁረጥ የለብንም። መስራት፣ መትጋት፣ መንቀሳቀስ፣ ማቀድ፣ ማሰብ አለብን ብዬ አምናለሁ። ከዛ በኋላ ነው ጭንቀት ደግሞ አለማመን። በእግዚአብሔር መታመን አለብን። እየሰራን በእግዚአብሔር መታመን፣ እያቀድን በእግዚአብሔር መደገፍ። በቃሉ የሚገኝ አምላክ ነው። ይህ ጽኑ ዋስትናው ነው። ስለዚህ ለሰይጣን ውጊያ ላለመታለል፣ ላለመሸነፍ ይህ ዋስትና ነው፣ የጸና ዋስትና ነው። አትጨነቅ ያለን ጌታ ሰማይና ምድርን በቃሉ የፈጠረ አምላክ ነው። ይህ ቃሉም ደግሞ ማያልፍ ነው። ቅድም እንዳልከው እስትንፋሰ መለኮት ነው። እግዚአብሔር እፍ ያለበት እፍ ብሎ የተነፈሰበት መጽሐፍ ነው ይሄ መጽሐፍ እና ስለዚህ ይህ የጸና ዋስትና ነው። ሊያንገዳግደን ይዞን ሊሄድ ተስፋ ሊያስቆርጠን ሊገዘግዘን ሊጥለን በትንሽ ነፋስ በፈተና ምናምን እንድንወርቅ ሊገዘግዘን በማስጨነቅ ሊገዘግዘን። እንግዲህ ጭንቀት ይገዘግዛል። ሁል ጊዜ የሚጨነቅ ሰው የተገዘገዘ ዛፍ ነው። በትንሽ ነፋስ ሊወርቅ ይችላል፣ በትንሽ ፈተና ሊወርቅ ይችላል። ስለዚህ እንዳይገዘግዘን እንዳያሸንፈን ይሄ ዋስትና አለን ብለን እየሰራን እየተጋን እያቀድን እየተንቀሳቀስን ግን በእግዚአብሔር መደገፍ በእምነት መሞላት ያስፈልገናል። ስለ ሀሳብና ስለ ጭንቀት መጀመሪያ ላይ እግዚአብሔር አትጨነቁ እንጂ አታስቡ አላለ። በጣም ይገርም። አታቅዱም አላለ። እንዲሁም ራእይን ለመጻፍ ፍጠን ቸኩል አይደል የሚለው? ራእይን ለመጻፍ ቸኩልን ባቆም ላይ ስናይ ራእይን ለመጻፍ ቸኩል። እየተጻፈ ነገር የታቀደ ነገር የታቀደና የተጻፈ ነገር ደግሞ ምን አቺቭ እንደተደረገ ምን እንዳልተደረገ ኢቫሉዌት የምናደርግበትም አንዱ ቫልዩ የሚሰጥበት ጉዳይም ነው። አሁን በዚህ ዘመን ወጣቶች ላይ የምነሳው አንድ ትልቅ ጥያቄ አለ። እሱም ዘመኑ የሶሻል ሚዲያ ዘመን። በዚህ ዘመን ላይ ብዙ አነቃቂ ንግግሮችን በመስማት የተሳካላቸው ሰዎች ደግሞ መጥቶ መድረክ ላይ አንድ ንግግር ሲያቀርቡ በቃ ከአንዳንድ ጫፍ የደረሱ መስሏቸው ቴረር ይለቅባቸዋል መሰለኝና እንደዚህ አይነት ስሜቶችን እናያለን። ያ ማለት የዓለም ሻምፒዮና እግር ኳስ ሲካሄድ በተካሄደ ሰሞን ሁሉም ሰው ጠዋት ቁንጣ ለብሶ ምናምን የጤና ቲም እንደሚቀላቀል እንዲሁም ደግሞ የአትሌቲክስ ወቅት ሲሆን ደግሞ ማራቶን ወቅት ሲሆን ሁሉም ሰው አትሌት የሆነ እስኪመስሉ ድረስ ወጥቶ እንደሚሮጥ አይነት ዘመን ላይ ነን እና ያለ ነው። ያ ነገር ለጭንቀት መንስኤ ከመንስኤዎቹ አንዱ ይሆናል ብለህ ታስባለህ?